ጃኒ ተፈታለች። የድሬዳዋ ሰዎች የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም የምር ሙንም አንደኛ ደረጃ በአንደኝነት ደረጃ ሙን የተከሰሰው፣ በሁለተኛ ቤላ ተከሷል። በጉዳዩ ቤላ ማለት እቺ ናት። ተደብቃ በመልሷ የምትውለበለብ ቤላ እቺ ናት። በወፍ በረር ያያችሁትን ይመስላል ማለት ነው ቤተሰቦቼ። ጃኒ ተፈታለች የሚለው ዋናው ጉዳይ ነው። ሌሎችም እጅግ አነጋጋሪ የሆኑ ጉዳዮች አሉ ማለት ነው ቤተሰቦቼ። ስትጨነቁ ለነበራችሁ ልጆች ደግሞ እንኳን ደስ ያላችሁ ማለት ነው። ጃኒ ተፈታ። ምን አለች? የነበራት ሪያክሽን ምንድን ነው? ከማህበረሰቡ ውስጥ የነበረው ነገር ምንድን ነው የሚለውን አብረን እናያለን ማለት ነው ቤተሰቦቼ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ በላይክ ጀምሩ። መወዳችሁ። ወደ ቪዲዮቹ እንግባ። ስለዚህ ጥሩ እንደሚያጋጥማት ባለሙሉ ተስፋ ነው። ጥሩ ነገር ያጋጥማታል ብዬ አስባለሁ። ለምን አፉ ስላላችሁ ማለት ነው። ግን ሆድ መሆን አለበት። አፏችን ሆድ ነው። በጭብጨባ ነገር ተነጎዳ ጀርባችን ሰፊ ነው። በፍቅር የመጣ ማተና ይከብደንኛ ይከብደናል ሊደረግ ይችላል። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም የምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ፣ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ። እግዚአብሔርን ጋይስ በእውነት እና ዛሬ ማታ አዲስ አበባ ነው። እኔ አሁን ላይቭ የገባሁት ቪዲዮ ለቅቅ ያለውና ቪዲዮ ላይ መፈታቷን የታለሽ ላላችሁ እዛ ላይ አለች። እዛ ላይ ካለች ኦሬዲ ተፈታለ። ያለው እዛ ሳትፈታ መቼስ አንለቃ እናስገባት። ተፈታለች ጋይስ። በቃ ዛሬ ሙሉ ቀን ተፈታለች እያልኳችሁ ነው ሙሉ። እሺ አሁን ምሳ ልንበላ ነው። በእውነት ልንጋበዝ ነው ቤተሰብ። ከባድ ግብዣ ነው ያለው። እንኳን ደስ አለ። የድሬዳዋ ሰዎች ትለያላችሁ። መቤቴና በቃ ፍቅር መሆናችሁን አስመስክራችኋል። የድሬዳዋ ሰዎች ምርጥ ያራዳ ልጆች መቤቴና አስፋት ሙቀኝነት፣ ሸረኝነት የሌለባችሁ ድንቅ የኢትዮጵያውያን ድሬ ሀረር ትለያላችሁ። መቤቴና ደስ ብሎኛል በጣም። እንኳን ደስ አላችሁ። እንኳን ቅዱስ ገብርኤል እንኳን ረዳት። እንኳን ደስ አላችሁ ጋይስ። ፈጥረናል ጋይስ፣ ፈጥረናል። እኔ አላውቅም። ፖሊስ ጣቢያ ሆነን ነው ላንተ የደወልንልክ። ያ እየሰማሁ ነበር። ያ ፖሊስ ጣቢያ ነው የደወልኩት። እሱ አንዳንድ መረጃዎች ምናምን የምታውቀው ካለ ለመጠየቅ ነበረ። ስተናል እነሱ ላይ አሁን ጉዳዩ በህግ ተይዟል ማለት ነው። የሙንም አንደኛ ደረጃ በአንደኝነት ደረጃ ሙን የተከሰሰው፣ በሁለተኛ ቤላ ተከሷል። በጉዳዩ እስኪ የሱ ፎቶ ትክክለኛ ፎቶ አምጪ። ቅድም የላኩላችሁ የሱ ትክክለኛ ፎቶ ነው። 3 ፎቶ ቅድም አድርገው ነበረ። እስኪ አንድ ለጥፊ ነው። ሄለን ለጥፊ ሄለን አለች ወጣለች። ኦኬ ሄለን ትምጣ። ቴሌግራም ላይ ነው ቴሌግራም አለ። በዚህ አምጡና ለጥፉ። አሁን ከአንድ ዱላ ማለት ደግሞ ማስፈራሪያ ኢቭን እንትን የሰፈሯ ጀሞ ነው ብሎክ 71 ሁለተኛ እንትን ምናምን እያሉ ሲያወሩ ነበር ላይቭ ላይ። በተገኘ ታውየው ሪሲቱ አውጥቶ ቢደመር ለራሱ እነሱ የዛን ሰዓት እኔ ማስወራት ምናምን ስላልፈለጉ ነው
ቢደመር ራሱ 750 ሺህ ብር በተአምር ነው ያላከኝ። ጭራሽ ብርም የለውም ሰውየው። ያኔ ቆንጆ ዝም በይ፣ ቆይ ተረጋጊ። አንቺኛ ሁሉ ሰውየው ልንገርህ ኮሚሽነር፣ ሰውየው አትላንታ ጆርጂያ ፖንስ ዲሊኒዮን የሚባል ስትሪት ላይ የሺማርት የሚባል ታዋቂ የአበሻ ስጋ ቤት አለ፣ እንጀራ የሚሸጥበት። ከዛ በር ላይ አታጣውም፣ ቁጭ ብሎ የሲጋራ ይለምናል ሰው። ይሄ አሁን ለእሷ ብር ላኩ የሚለው ቤላ ማለት እቺ ናት። ተደብቃ በመለተው ለበለብ ቤላ እቺ ናት። የለኝም አለች። መጀመሪያ እናቴ ታማለች፣ አርሲ ላይ ነው አለች። በኢትዮጵያ አየር መንገድ ነው የሚሄደው። ኢትዮጵያ አየር መንገድ ሳጣራ እኔ አውቄ ሞኝ ሆንኩላት። ቆይ ናቲ አንዴ ከትውውቃችሁ ጀምሩ። ከትውውቃችሁ ያው ስንታወቅ አንተ ቤት የታወቅኳት ፎሎ ተደራረግን፣ አወራን። ቆይ ናቲ አንተ ቤት ስትል እኔ ፎሎ አድርጎ አላልኩም። እኔ ጋር መታ ስታወራ ነው የተዋወቅኩት አንተ ቤት ነው። ፎሎ ተደራረግን። ከዛ መጀመሪያ እንደዚህ ከመሆኑ በፊት በርዝዴዋ ነበር። ለበርዝዴሽ ዝም ብዬ አንድ 20 ሺህ ብር ላክልሽ አልኳት። 20 ሺህ ብር ላኩላት ለበርዝዴ። ከዛ እኔ ልፈትል ነበር የጠየኩ አለችኝ። ፈተናውን አልፈሃል ምናምን አለችኝ። ከዛ ጠይቃህ ነበር በርዝዴ እንደዚህ ነው ስትለኝ፣ በቃ ለበርዝዴሽ ብር ላክልሽ ስትለኝ እሺ እልካለሁ። ከዛ ከላኩላ በኋላ ፈተናውን አልፈሃል ልጠይቅ ነበር ልፈትል ነበር አለችኝ። ኦኬ ምናምን አልኩኝና ከዛ እሱን ላኩላት። በመሀል እናቴ ታመመች አለችኝ። ታመመችና አርሲ ልሄድ ነው በአውሮፕላን ነው የሚሄደው ስትለኝ እሺ ሄደች። እኔ ኢንቨስቲጌት ሳደርግ ኢትዮጵያ ዶሜስቲክ ኤርላይንስ አርሲ ነገሌ ኤርፖርት የላቸውም። ከዛ 14 ሺህ ብር ላክልኝ ስትለኝ 14 ሺህ ብር ላኩላት እና አይ ቲኬት ቆርጬ ቀን ተዛለፈብኝ አለችኝ። ከዛ ወንድሜ ይመጣል እኔ ወደ አዲስ አበባ ልመለስ ነው አለችኝ። እየደመርን ነው። መጀመሪያ 20 ሺህ ለበርዝዴ ላይ እንዳለ እንትኑ ፕሪንት አድርገው ያወጣሁታለኝ እንዳለ ላኩላ 20 ከዛን 14 34 ሆነ። ከዛ በኋላ ወረቀቱን ነው ሳይሆን ማስታወሰኝ በጣም ብዙ ነው የላኩላት። እንደውም ዛሬ ልኬ በሶስተኛው ቀን በቃ እንደዚህ የሚበላው ምናምን በቃ ተፈዝዣለሁ፣ ፀጉር ማሰራ የለኝም እናቴ ስለታመመች ነው እያለችኝ በጣም ነበር ዊክ የምታጨናንቀኝ። ብር ላክ እያለችኝ እሷ ለካ አላማው ሌላ ነበረ። ዋትሳፕ ላይ ላክልኝን ቴክስት እንትኑን ማሳየት ይችላሉ እንዴ? እሱን እኮ እንዴት አድርጌ ላውጣ? ሪሲቱን እሺ ቆይ ሴቭ አድርጌው ልምጣ። አንተ ለተመልካቾች ንገራቸው። ዋትሳፕ ላይ ላክልኝን ሪሲት እኔ አወጣለሁ። እኔ ፊውቸር አስቤ ነበር ይሄን ሁሉ ሳርጌ ነበረው እኔ ምንም በቃ። ከዛ ቤት ልከራይ ምናምን ስትለኝ ነው። ከዛ በፊትም ራሱ በጣም ብዙ ብር እልክላት ነበረ። ታውቃለች እሷ ራሷ ሪሲቶች እንዳለ አሉኝ። በቃ ዲስሪስፔክት ስደውላት ራሱ ዲስሪስፔክት የምታደርገኝ ትሳደባለች፣ እንትን ትላለች። እኔ ደግሞ በቃ ምናልባት ሌላ ነገር ስለሆነች ይሆናል ምናምን ብዬ በጣም አልፋታለሁ። ከዛ ቤት ልከራይ አሁን ያለበት ቤት ጥሩ ስላልሆነ ቤት ልከራይ ስትለኝ አመኛት። እሺ ቤት ልትከራይ ያልሻለ? አዎ ቤት አንስቼ ወደ 170 ሺህ ከምናምን ብር የላኩለት በኢትዮጵያ። ከዛ እሺ ቤት የተከራይሽውን የቤቱን ውልና እናትሽ ታማለች አይደል? አዎ። እናትሽ የግል ሆስፒታል ያለችው? አዎ ስትለኝ እሺ የግል ሆስፒታል ካለች እናትሽ ቢል አለ፣ የሚሰጣችሁ ቢል አለ። የቤቱን ውልና የእናትሽ የታመመችበትን የሐኪም ቤቱን ቢል ላኪልኝናት አለ። ልትልክልኝ ፈቃደኛ አይደለች። ምንም አይነት ነገር የላከችልኝ ነገርም አንድም እርሲት የምታወራ ወሬ ሌላ